በጣም እንዴት ናችሁ ተማሪዎች? ዛሬ የተገናኘነው እንግዲህ የሆነ መረጃ ልሰጣችሁ ነው ለእናንተ ማለት ነው። እሱ ምንድን ነው? ከቅርብ ጊዜ ወዲህ የባዮሎጂ ፈተና ትንሽ ከድሮ በተለየ መልኩ ኮምፕሌክስ እየሆነ መጥቷል። ወይም ደግሞ እንደምታውቁት ድሮ ላይ አሁን ምንድን ነው የሚባለው የናቹራል ተማሪዎች ከሌሎች ሰብጀክቶች በተለየ በደንብ እንሰራዋለን ብለው የሚያስቡት ባዮሎጂን ነበር። ከቅርብ ጊዜ ወዲህ ግን የባዮሎጂ ፈተናዎች ከሌላው ጊዜ ራሱ በተለየ ትንሽ ለየት እያሉ እየመጡ ነው። ስፔሻሊ ከ2014 ጀምሮ ያሉትን ፈተናዎች አሳያቸዋለሁ ዛሬ። ከሌላው ጊዜ በተለየ የኬዝ ጥያቄዎች ወይም ደግሞ ከላቦራቶሪ ፕሮሲጀር ጋር የተያዙ ጥያቄዎች በደንብ ይወጡባቸዋል። ከ10 ያላነሱ በአንድ ዓመት ውስጥ ከ10 ያላነሱ የላቦራቶሪ ፕሮሲጀር ወይም የኬዝ ጥያቄዎች ይወጡባቸዋል ማለት ነው። ጀስት በፊት የነበረው ምን አይነት ጥያቄ ነው? ታነባላችሁ መጽሐፋችሁን፣ ከመጽሐፋችሁ ውጭ የሚወጣ ጥያቄ የለም። ቃል በቃል ከቴክስት ቡካችሁ ላይ ወይም ደግሞ ጋይዶች ላይ ምናምን ቢሆንም ጀስት ተነቦ የሚሰራ አይነት ነገር ነበር። አሁን ላይ ደግሞ ፎከስ እያደረገ ያለው ፕራክቲካል የሆነ ኮንሴፕቱ ላይ ነው ማለት ነው። ለምሳሌ አሁን ስለ ሴል ስትማሩ መጽሐፋችሁ ላይ አክቲቪቲ ምናምን ብሎ የሚያልፋቸው ፖይንቶች ቢኖሩ እነዛን ፖይንቶች እነዛን አክቲቪቲዎች እንዴት ፕሮሲጀራቸው ምን እንደሚመስል ምናምን የሚጠይቁ ጥያቄዎች መጥተዋል። እና እነዚህ አይነት ጥያቄዎችን ከሰራችሁ ለኖርማሉ አንብባችሁ ደግሞ እነዚህ አይነት ጥያቄዎችን የምትዘጋጁ ከሆነ በጣም ቆንጆ ውጤት ማምጣት ትችላላችሁ። በጣም ቆንጆ ውጤት ማምጣት ትችላላችሁ። ለምሳሌ እዚህ ጋር ስትመለከቱ የኬዝ ጥያቄዎች፣ የኬዝ ጥያቄ ማለት መሰላችሁ የሆነ ኬዝ ይሰጣቸዋል፣ የሆነ ኬዝ ይቀርብላቸዋል። ልክ ስኮላስቲክ አፕቲቲዩድ ላይ እንደምታውቁት ሰፋ ያለ ፓራግራፍ ይቀርብና በዚህ ፓራግራፍ መሰረት ኮንክሉድ ማድረግ የምንችለው ምንድን ነው አይነት ነገር ማለት ነው። ያንኛው ፎከስ ብታደርጉት ስቴትመንቱን ብቻ ነው። እዚህ ላይ ግን ቀደም ያለ ሰፋ ያለ ጀነራል ኖሌጅ ያስፈልጋቸዋል ማለት ነው። ሰፋ ያለ ጀነራል ኖሌጅ ያስፈልጋቸዋል። ለምሳሌ ተመልከቱ፣ እዚህ ጋር አንድ ጥያቄ ከሴንትሪፊውጅ ጋር የተያዘ ጥያቄ። ይህን ጥያቄውን ለመስራት ሴንትሪፊውጅ ላይ ኤክስፐሪመንት ያልሰራ ሰው ወይም ደግሞ የሴንትሪፊውጅ ኤክስፐሪመንት ያልገባው ሰው ሊመልስ አይችልም ማለት ነው። ሴንትሪፊውጅ ኤክስፔሪንስ ያልገባው ሊመልስ አይችልም። እዚህ ጋርም ስትመጡ በተመሳሳይ ማለት ነው። ይህ ከ11ኛ ክፍል የተወሰደ ቶፒክ ነው ይሄ ጥያቄ እና እዚህ ጋርም ስታዩ የኬዝ ጥያቄ አለ። ይሄን ለመስራት ደግሞ ስለ ኤክስፐሪመንታል ግሩፕ፣ ስለ ኮንትሮል ግሩፕ የሚባለው በደንብ ኮንሴፕቱ መጽሐፋችሁ በኤክስፐሪመንት መልኩ አልፎት ነው የሚሄደው። አክቲቪቲ ብሎ የተወሰነ ነገር ጠቅሶ ያልፈዋል ማለት ነው። ልክ እንደዚህ አይነት ጥያቄዎች በጣም እየበዙ ነው ከጊዜ ወደ ጊዜ። ከ10 ያላነሱ ጥያቄዎች ይመጣሉ ማለት ነው። ለምሳሌ አሁን ይሄ ፉድ ቴስት ላይ የወጣ ጥያቄ ነው እዚህ ጋር የተቀመጠው ጥያቄ አይነት። ይህንንም ለመስራት የላቦራቶሪ ፕሮሲጀሩን ልታውቁት ይገባል ማለት ነው። የላቦራቶሪ ፕሮሲጀሩን በደንብ ልታውቁት ይገባል። ይኸው እዚህ ጋር በተመሳሳይ ሌላ ዓመት ላይ ፉድ ቴስት ላይ የወጣ ጥያቄ ነው። ይህንም ለመስራት መጽሐፋችሁ ላይ ከተቀመጠው ኖት በተጨማሪ አክቲቪቲ ላይ ብቻ ጠቅሶት ያልፋል። ነገር ግን ሰፋ ያለ የላቦራቶሪ ፕሮሲጀሩ ምንድን ነው የሚለውን ካልተረዳችሁ ልትሰሩት አትችሉም ማለት ነው። በጭራሽ ልትሰሩት የማትችሉት ነው። ልክ እንደዚህ አሁንም ደግሞ ኢንዛይሞች እንዴት በቴምፕሬቸር አፌክት እንደሚደረጉ የሚገልጽ ነው ማለት ነው። እነዚህ አይነት ጥያቄዎች በሙሉ ምን ይባላሉ? የኬዝ ጥያቄዎች ይባላሉ። ሰፋ ያሉ ከድሮ በተለየ መልኩ የኬዝ ጥያቄዎች እየመጡ ነው ማለት ነው። ሰፋ ያሉ የኬዝ ጥያቄዎች በደንብ እየመጡ ነው ከድሮ በተለየ መልኩ። ይሄ ኤክስፐሪመንታል ኒውሎጂ ላይ ነው። ለምሳሌ አሁን ስለ ኢንዛይም ትማራላችሁ። ኢንዛይም በቴምፕሬቸር ጀስት አፌክት እንደሚደረግ ትማራላችሁ። ነገር ግን ከዛ ባለፈ መልኩ ኤክስፐሪመንታል ወይም ፕራክቲካሊ ምን እንደሚመስል ካላወቃችሁት ልትሰሩት የማትችሉት አይነት ማለት ነው። ሉክ እንደዚህ በምታዩት መልኩ የሆነ ኬዝ ያቀርብላችሁና ስለዛ ኬዝ ይጠይቃችኋል ማለት ነው። ስላቀረበላችሁ ኬዝ የኬዝ ጥያቄን ደግሞ ለመስራት ምን ጊዜ ቢሆን የምን እውቀት ያስፈልጋል ማለት ነው። የላቦራቶሪ ፕሮሲጀር ወይም ደግሞ ያ የተማራችሁት ፖይንት ኤክስፐሪመንታሊ ምን እንደሚመስል። ለምሳሌ አሁን ስለ ስታርች ፉድ ቴስት ቢሆን ስታርች ፉድ ቴስትን በምን ኬሚካል ስቴፖች 7 ስቴፖች ቢቀመጡ ኤክስፐሪመንታል ፕሮሲጀሩ ላይ
መጀመሪያ ቅጠሉን ለማቅለብ ምን አይነት ኬሚካል እንጠቀማለን፣ ኬሚካሉን ከተጠቀምን በኋላ ምን እናደርገዋለን ምናምን ምናምን የሚሉትን ማወቅ መቻል አለባችሁ ማለት ነው። ልክ እንደዚህ የኬዝ ጥያቄዎች በደንብ እየጨመሩ መጥተዋል ማለት ነው። ስፔሻሊ በደንብ የመጡበት ዓመተ ምህረት 2014 ዓመተ ምህረት ላይ ነው። ከዛ በኋላ ባሉ ጥያቄዎች በደንብ እየመጡ ነው እና ከዛ አልፎ ደግሞ ልክ እንደዚህ የስዕል ጥያቄዎችም ይኖራሉ። ሶ ለእነዚህ ጥያቄዎች ከተለመደው መጽሐፋችሁን ከማንበብ በተጨማሪ ልትሰሩ የሚያስችላችሁን መፍትሄ ነው ይዤላችሁ የመጣሁት ዛሬ ማለት ነው። በአዲሱ ካሪክለም ነው በእርግጥ የተዘጋጁ። ይሄ ሙሉ ባዮሎጂ ከ9ኛ ክፍል እስከ 12ኛ ክፍል ያሉ ቶፒኮች ላይ ያሉትን የባዮሎጂካል ሳይንስ ላቦራቶሪ በእያንዳንዱ የክፍል ደረጃ የያዘ ፕሮሲጀር ነው ያመጣውላችሁ ማለት ነው። ለምሳሌ ከዚህ ውስጥ እስካሁን የወጡትን ራሱ አሳያቸዋለሁ። ለምሳሌ ቻፕተር 1 ኢንትሮዳክሽን ቱ ባዮሎጂ ይልና የሆነ ነገር ይላቸዋል። ስፔሻሊ እዚህኛው ቻፕተር ላይ 9ኛ ክፍል ቻፕተር 3 በድሮ መጽሐፍ ዩኒት 2 ላይ ነው፣ በአዲሱ ግን ዩኒት 3 ላይ ነው። ስለ ሴል የሚያወራው ቦታ ላይ ኦብዘርቪንግ ፕላንት ሴል አንደር ኮምፓውንድ ማይክሮስኮፕ እና ስትራክቸር ኦፍ አኒማል ሴልን በኮምፓውንድ ማይክሮስኮፕ ኦብዘርቭ ማድረግ የሚለው መጥተዋል ማለት ነው። ከዚህ በፊት መጥቶ ያውቃል። ዜን ወደ ፕላንት ላይ ስንመጣ ደግሞ በጣም ብዙዎችን ነው የምናገኘው። ስፔሻሊ ቅድም ያሳየኋችሁ ጥያቄ ለምሳሌ እዚህ ጋር ያለው ቴስቲንግ ኤ ሊፍ ፎር ስታርችን እንዴት በቅጠል ውስጥ መኖሩን ቴስት ማድረግ እንችላለን የሚለው ማለት ነው። ከዛ በኬሚካል ሞለኪል ላይ ሬዲዩሲንግ ሹገር እንዴት አለ የለ የሚለውን፣ ስታርች አለ ግላይኮጅን አለ የሚለውን በምግብ ውስጥ እንዴት ቴስት ማድረግ እንደምንችል፣ ስፔሻሊ ደግሞ የምንጠቀማቸው ኬሚካሎች እነማን ናቸው የሚለው ሁሉ ዲቴል ያሳያል ማለት ነው። በጣም ዲቴል ግልጽ አድርጎ ያሳየናል። ፎር ኤግዛምፕል ቅድም ኢንዛይም ላይ ያሳየዋቸዋል አይደለ? ቅድም ኢንዛይም ላይ ያሳየዋቸውን ይሄ ነው ቅድም መታየው ዘ ኢፌክት ኦፍ ቴምፕሬቸር ኦን አን ኢንዛይም ተለይቶ ይሄንኛው መጥቷል ማለት ነው። ፈተና ላይ ይሄንኛው ፖይንት መጥቷል ማለት ነው። መማሪያ መጽሐፋችሁ ላይ ያለው ጀስት አክቲቪቲ ይልና ኢፌክት ኦፍ ቴምፕሬቸር ኦን ኢንዛይም የሚለውን ከመምህራችሁ ጋር ሆናችሁ እዩት ምናምን ብሎ ያልፈዋል ማለት ነው። ነገር ግን ፈተና ሲያወጡ እነሱ ዲቴል አድርገው ያወጡታል። ሶ እንዴት ነው የምንጠቀመው ይሄንን ኖት ካላችሁ ሜቢ በዚህ ዓመት የሚመጣው ኮመን የሆነው ከ10 ከ11 ምናምን ስለተባለ እናንተ ቻፕተሮቹን ትመርጣላችሁ። በየመጽሐፋችሁ ስታነቡ ለምሳሌ አሁን 12ኛ ክፍል ላይ ትመጡና 12ኛ ክፍል በምታነቡ ጊዜ 12ኛ ክፍል ላብ የሚጀምረው ከቻፕተር 2 ነው። ቻፕተር 2 ላይ አሁን ሁለት ፕራክቲካል አክቲቪቲዎች አሉ። አንደኛው ባክቴሪያን እርጎ ላይ ባክቴሪያ መመልከት ነው። ሁለተኛው ደግሞ ግራም ፖዚቲቭ እና ግራም ኔጋቲቭ ባክቴሪያን መመልከት የሚል ነው ማለት ነው። ሶ እነዚህ ሁለቱን ካነበባችሁ በኋላ ዲቴሉን እዛ ቦታ ላይ አክቲቪቲ ደርሳችሁ አክቲቪቲ ምናምን ብሎ ርዕሱን ጠቅሶ ያልፈዋል ማለት ነው። ከመምህራችሁ ጋር ሆናችሁ ባክቴሪያን እርጎ ላይ እንዴት እንደሚኖር ምናምን እዩት ብሎ ያልፈውና እናንተ ግን እዚህ ኖት ላይ መታችሁ ዲቴል ታዩታላችሁ ማለት ነው። ሉክ ምን እንደሚመስል እዚህ ጋር መጀመሪያ ኦብጀክቲቭ ምንድነው? የኤክስፐሪመንቱ ኦብጀክቲቭ ግራም ፖዚቲቭ እና ግራም ኔጋቲቭ ባክቴሪያን እርጎ ላይ መለየት ነው ኦብጀክቲቭ። ከዛ ቲዮሪ አለ። ቲዮሪው ላይ ምን እንደሚመስል የምናየው ነገር ምን እንደሚመስል ምን እንደምናጠና በምን መልኩ እንደምናከናውን በግልጽ ያስቀምጥልናል። ከዛ በኋላ የምንጠቀማቸውን መሳሪያዎች ይጠቅስልናል። የሚያስፈልገንን ኬሚካል ያስቀምጣል። ስፔሲሜኑን ያስቀምጣል። እርጎ ያስፈልገናል፣ ሚታይሊን ብሉ ያስፈልገናል ብሎ ያስቀምጣል ማለት ነው። ከዛ እያንዳንዷን ፕሮሲጀር ያስቀምጣል ማለት ነው። እያንዳንዷን ፕሮሲጀር ይሄ አሁን ያየነውን ኦብጀክቲቭ አቺቭ ለማድረግ የሚያስፈልጉንን እያንዳንዷን ፕሮሲጀር ያስቀምጥልናል። ከፕሮሲጀሩ በተጨማሪ ደግሞ እዚህ ቦታ ላይ ልንጠየቃቸው የምንችላቸው ኩዌሽኖችን ይጠቅሳል ማለት ነው።
ዜን ተመልከቱ እንዴት እንዳስቀመጠው መጨረሻ ላይ እንደዚህ በደንብ ዲቴል ያብራራዋል። ባክቴሪያ ማለት ይሄ ነው እንደዚህ 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 ብሎ ካስቀመጠ በኋላ መጨረሻ ላይ ልዩነቱን የምናውቀው እንዴት ነው? ግራም ስቴን በማድረግ አያችሁ፣ ግራም ስቴን በማድረግ ዲፈረንሱን እናውቃለን። በግራም ኔጋቲቭ እና በግራም ፖዚቲቭ መካከል ያለውን ዲፈረንስ ማለት ነው። ከቀባ ነው ወይም ስቴን ካደረግነው በኋላ ግራም ፖዚቲቭ ባክቴሪያ ከሆነ ፐርፕል ይሆናል ይለናል። ፐርፕል ይሆናል። በአንጻሩ ደግሞ ኔጋቲቭ ከሆነ ደግሞ ይሆናል ማለት ነው፣ ቀይ ይሆናል ማለት ነው፣ ሬድ ይሆናል ብሎ ይነግረናል ማለት ነው። ግራም ፖዚቲቭ ባክቴሪያ ሃቭ ቲከር ሴል ወል ኤንድ ግራም ኔጋቲቭ ባክቴሪያ ዛን ግራም ኔጋቲቭ ባክቴሪያ። አሁን ፈተና ላይ እንግዲህ እንዴት ነው የሚወጣው? ፈተና ላይ የሆነ ኬዝ ያስቀምጣል። እንትና የሚባል አስተማሪ ወይም እንትና የሚባል ተማሪ ኤክስፐሪመንት በሚሰራበት ጊዜ ኤክስፐሪመንት የሚሰራው ግራም ፖዚቲቭን ከግራም ኔጋቲቭ ባክቴሪያ ለመለየት ነው። ከዛ እንደዚህ እንደዚህ ሰርቶ እንደዚህ ሆነ ምናምን እያለ ይጠይቃቸዋል ማለት ነው። ይህንን ለመመለስ ያስችላቸዋል። በየአመቱ እየነገርኳቸው ነው። እስከ 10 የሚደርሱ ጥያቄዎች ይወጣሉ እና እናንተም ይህንን ፒዲኤፍ አሁን ያስቀመጥኩላችሁ ይህን ያሳያችሁን ፒዲኤፍ ከ9ኛ ክፍል ጀምሮ ያሉትን ለምሳሌ አሁን ኤነርጂ ትራንስፎርሜሽን የሚል ቶፒክ አለ አይደል? 12ኛ ክፍል ላይ 12ኛ ክፍል ላይ ያለው ኤነርጂ ትራንስፎርሜሽን ለሚለው ቶፒክ የመጀመሪያው ፕራክቲካል አክቲቪቲ ቴስቲንግ ኤ ሊፍ ፎር ስታርች ነው። በአንድ ቅጠል ውስጥ የሆነ ቅጠል ቢኖር እዚህ ቅጠል ላይ ስታርች አለ የለም የሚለውን እንዴት ቼክ እናደርጋለን የሚል ነው ማለት ነው። እንዴት ቼክ እናደርጋለን የሚል ነው። ስታርች መኖር አለመኖር ቲዮሪ በደንብ ያስቀምጥልናል ማለት ነው። ቲዮሪ በደንብ ያስቀምጥልናል። ለምሳሌ እዚህ ጋር መጨረሻ ላይ ግሉኮዝ ኢን ዘ ሊቭ ኢዝ ኮንቨርትድ ኢንቱ ስታርች ቲሊን ትራንስሎኬት ይላል። ግሉኮዝ በቅጠል ውስጥ ሲገባ ወደ ስታርች ይቀየራል። ዌን ሬዲ ቱ ቢ ትራንስሎኬት እስከ መቼ ድረስ ነው የሚቀመጠው? ትራንስሎኬት ለመሆን እስከሚደርስ ድረስ ማለት ነው። ትራንስሎኬት ለመሆን በደረሰበት ጊዜ ደግሞ ከስታርች ወደ ሱክሮስ ይቀየራል። ከዛ በኋላ ስቶሬጅ ኦርጋን ኢን ዘ ስቶሬጅ ኦርጋን ሱክሮስ ኢዝ ኮንቨርትድ ባክ ቱ ስታርች ይለናል ማለት ነው። ከዛ ስቶሬጅ ኦርጋን ላይ በሚደርስበት ጊዜ ደግሞ ሱክሮሱ መልሶ ወደ ስታርች ይቀየራል። በዚህ መልኩ ይቀመጣል እያለ እና እንዴት ነው የሆነ ቅጠል ውስጥ ስታርች አለ የለም የሚለውን የምንለየው ነው ዋናው ዓላማችን። በተለይ ኬሚካሎች ላይ በደንብ ፎከስ አድርጉ። ይህን ስታነቡ የሚያስፈልጉኝ ኬሚካሎች አዮዲን ሶሉሽን እና ኢታኖል ናቸው ማለት ነው። አሁን ጥያቄው ምንድን ነው? በተለይ ኬሚካሎቹ በበዙ ቁጥር እዛ ኤክስፐሪመንት ላይ ያሉት ኬሚካሎች በበዙ ቁጥር ኦብጀክቲቫቸውን መለየት። ኢታኖል ለምን ያስፈልገናል? አዮዲን ሶሉሽን ለምን ያስፈልገናል? የማይቀር ጥያቄ ነው። በይዘው ይሄ ጥያቄ አሁን የመረጥኩላቸው አዮዲን እና ይሄ ኢታኖል ፎር ዘ ፐርፐዝ ኦፍ ቱ አይደንቲፋይ ዜር ኢዝ ስታርች ኦን ዘ ሊፍ የሚለውን ኢን ዘ ሊፍ የሚለውን ለመለየት ማለት ነው። በቅጠል ውስጥ ስታርች አለ የለም የሚለውን ለመለየት እና ፕሮሲጀሩ ላይ በግልጽ አድርጎ ስታርቹ ምን ይደረጋል፣ አይሚን አዮዲን ሶሉሽኑ ለምን ያገለግላል፣ ኢታኖሉ ለምን ያገለግላል የሚለውን ግልጽ አድርጎ ይነግረናል ማለት ነው። ኢቭን ስዕልም ስላለው ሞር ግልጽ ይሆንላቸዋል ስታነቡት። አሁንም ይቀጥላል። ሌላ አክቲቪቲ ፕራክቲካል አክቲቪቲ 3.2 እና ደግሞ በቅጠሎች ውስጥ ክሎሮፊል አለ የለም የሚለው እንዴት መለየት እንችላለን በኤክስፐሪመንት እና ዛሬ ይሄን ለመናገር ነው። አየሁትና ይሄን ኖት በጣም ወደድኩት። ፈተና ላይም ደግሞ አሁን ላይ በጣም እየተበራከተ መጥቷል። በጣም እየተበራከተ መጥቷል። የእንትን ጥያቄ የኬዝ ጥያቄ እና ከግምት ውስጥ አንብባችሁ አስገብታችሁ አንብቡ። 11ኛ ክፍል ሊሆን ይችላል፣ 10ኛ ክፍል ሊሆን ይችላል። ፈተና ይመጣል የተባለ የሆነ ቻፕተር ካለ ያን ቻፕተር ስታነቡ አክቲቪቲዎቹን ታዩትና ለምሳሌ ኢንዛይም ላይ የኢንዛይም ሪያክሽን ሬቱን ወይም የኢንዛይም ሪያክሽን ፍጥነትን ኢንቨስቲጌት ማድረግ፣ መለካት፣ መገምገም የሚል ቢሆን አክቲቪቲው እዚህ ኖት ላይ መታችሁ ታዩታላችሁ ማለት ነው። እና እሱን በማሰብ ነው ይህን ቪዲዮ ዛሬ ልሰራላችሁ ብዬ ሰራሁላችሁ። እንደ ኢንፎርሜሽን ነው፣ እንደ ቱቶሪያል ቪዲዮ ሳይሆን ጀስት እንደ ኢንፎርሜሽን ወሰዱትና ይህንን አሁን ያልኳችሁን ፒዲኤፍ ፋይል ቴሌግራም ላይ ያስቀምጠናል። ቴሌግራም ቻናላችን ላይ ጆይን አድርጉና ታገኙታላችሁ። ፕሊዝ በደንብ በትኩረት እየነገርኳችሁ ነው። እንደምታዩት የቅርብ ጊዜ ኤግዛም ቡክ ነው። ኤግዛም ቡክ እዚህ ኤግዛም ቡክ ላይ እንደምትመለከቱት የኬዝ ጥያቄዎች በዛ ብለው እየወጡ ነው። ብዙ ተማሪ ደግሞ እንደምትመለከቱት ማለት ነው
ነው። እና ብዙ ተማሪ ደግሞ ባዮሎጂን በደንብ መስራት ይችላል፣ ካነበበ በደንብ ይሰራል። መጽሐፋችሁ ብቻ በቂ አይደለም ማለት ነው ጥያቄዎችን ለመስራት። እና አሁን ያልኳችሁን መጽሐፍ ቴሌግራም ቻናላችን ላይ ያስቀምጠናል። ሊንኩን በምታዩት መልኩ ሰርች ማድረግ ትችላላችሁ። ቴሌግራም ላይ ገብታችሁ ከ65,000 በላይ ሰብስክራይበር ያለው ቻናል አለ። ወይም ደግሞ ኮሜንት ላይ ያስቀምጣለው ሊንክ፣ በሱ በመጠቀም ወደ ቴሌግራም መግባት ትችላላችሁ ማለት ነው። ቴንኪዩ። የዛሬው መረጃ ይሄ ነው። አመሰግናለሁ።